ራችሁ ነገር አለ በሽታ ሰሰጡኝ ሰውነቴ ላይ እህቶቼ ወንድሞቼ እህቴና እኔ ቪዲዮ እስከ መልቀቅ እስከ አቆም ድረስ እኮ ነው ያደረጋችሁ። ሞራል የላችሁም። ሁልሽም እየተነሳሽ አሁን ቁርቲም ተነስተሽ እናትሽን ያለችው ትክክል ነው አባትሽን ሞራል የለሽም የመጠየቅ ያኔ እናትሽ ናት ብላ ሄለን ይዛ በመጣይ ሰዓት እኔ ትክክል አይደለም እናቴን እኔ አውቃታለሁኝ ውሸት ነው የተደረገብኝ ብዬ ወጥቻ አደባባይ ስናገር ደምን ባሰርሽ ሰው ፊት ላይ ቁጭ ብዬ ሳለቅስ ማናባታችሁ መታችሁ አይዞሽ አላላችሁኝ ከና ሀቢባ በስተቀር ማናችሁ ሞታችሁ አልተቃወማችሁ። ዛሬ በምንም አባታችሁ ሞራል የላችሁም። እናንተ ስትሰደቡ ኢንጆይ ያደርጓል ቁጭ ብዬ ለምን እኔ ለስንቱ ቆሜ ለስንቱ ተሰድቤ ለስንቱ ተደርቤ እኔና ሄለን ምንድን ያጣላል? ደግሞ ቤታ ከዚህ በፊት አንበሳ ሰጣታለች። አዎ ሰጥቻለሁ አንድ አንበሳ። ይሄ ሁሉ ነገር ሳይፈጠር ቲክቶክ ላይ 400 500 ሰው በማያት ሰዓት በዛ ሰዓት ኖርማል የድሬዳዋ ሰው እንዲ ድራማ ይል ምን ይለ ለማንኛዎቹም አንበሳ እንደምሰጠው እጄ ሰጥቻታለሁ አንድ አንበሳ ምንም ድራማ ሳይኖር የስንት ዓመት ወሬ ዛሬ ይዛችሁ የምትመጡት ማለት ነው። እስኪ ሄለን ፍለፊት አለሽ አይደል? ሄለን ታዳምጪኝ ይሆናል። ሄለን ለነገሩ እዚህ ቲክቶክ ላይ ማን ያዳምጥም? ሄለን ፍለፊት እኔና ሄለን ፍለፊትኑና እኔ የከፈልኳት ነገር ካለ እሷ እንዳትሰድበኝ ካለ አውጥታ ትፖስተው። ይሄው ምንም የሚያስፈራኝ የለም። አውጥታ ትፖስተው። እስኪ አውጥታ ታሳይ። እስኪ እኔ በሷ ስልክ ደውዬ እንዲ ብዬ በጭባጫ ሽንታሙላ እኔ ቤታ ነኝ። እንደናንተ ቅዘናም አይደለም። ጊፍት እየሰጠኝ ነበር እንቁርቲ ዛሬ እኮ ዛሬ መጣ ሄለን የተናገረችው ትክክል ነው እንዴ? ስለናትሽ እኮ እንዲ ብላ ነበር። አስተያየት እንዳሰጭ እንቁርቲ እንቁራሪት አስተያየት እንዳሰጭ። ነገ ሄለን ስትሰድበኝ እናንተ ቁጭ ብላችሁ በተራችሁ እንጆ እያደረጋችሁ ታዳምጣላችሁ። አለቀ። ተራችሁን ጠብቁ። የኔ ጊዜ ማናችሁም እኮ ዞር ብላችሁ አላያችሁኝም። ታስታውሳላችሁ? ማናችሁም ምድረ አተላ ወራዶች ደግሞ እርስ በርስ እየታማችሁ እርስ በርስ እየተቦጫጨቃችሁ ከናንተ መድኃኒዓለም ሰወረኝ። ከናንተ እንደው እግዚአብሔር ሰወረኝ። እግዚአብሔር ቆሻሾች ደግሞ እዛው ታራላችሁ፣ እዛው ትበላላችሁ፣ እዛው ታማላችሁ፣ እዛው ትተማማላችሁ፣ እዛው ትቃዝናላችሁ፣ እዛው ትጣላላችሁ፣ እዛው ትታረቃላችሁ፣ እዛው ትኳካላችሁ። ቡካታ እኔ እናንተ መጠቀም ያልሆነ ማርያምን ጋይስ በጣም የተሰማኝ ምን እንደሆነ ታውቃላችሁ? እኔ ተውኝ ነው ቁም ነገር እያወራሁ ነው። ቤታ አትሳቂ፣ ቆፍጠን በይ እናቴ። ቆይ ቀልድ ነው። እግዚአብሔር ነው የተሰማኝ በምን እንደሆነ ታውቃላችሁ ጋይስ? እንዴ እነዚህ ሰዎች እኔ ያኔ ማለት ነው ሄለን ወጣ እናትሽ ናት አይደለችም ስለ ግራ እስኪገባኝ ድረስ ማለት ነው። ኧረ እኔ እናቴን አውቃታ እናቴን ሁሉ እኮ ይዤ ጎትቼ ልመጣ ነበር። እናቴን እንደኔ ያውቃታል። ምን ሆናችሁ ስል እናቷን የካደች እናቷን ማትረዳ ሰው እዚህ አንበሳ ትሰጣለች ለእናቷ አትሰጥም እያሉ ያንቋሸሹኝ የነበሩ ሰዎች ዛሬ ደግሞ ማለት ነው ሄለን እኔን ስላልሰደበች ዞር ብለው መጥተው ደግሞ ስለከፈላችኋት ይሁን ስለ አባቷ የተናገረችው እውነት ነው እንዴ? ስለ እናቷ የተናገረችው እውነት ነው እንዴ? ምን ነው ዝም አለች? አልናገርም። በደንብ አርጋት ውቀጣችሁ። ምን አገባኝ እኔ? ምን የሚመለከተኝ ነገር አለ? ራሳችሁ ናችሁ። አሁን ሳሪ ብትወቀጥ ወዳ ራሷ ሄዳ ፈቅዳ ደውላ ተመሻሽታ እንደ ጭንቅላት እኮ አላት እንዴ? ሳሪ ትልቅ ሰው ናት፣ ህፃን ልጅ አይደለችም። ትልቅ ሰው ናት። አምናበት ፈቅዳ አይደል እንዴ ሄዳ ስልክ ደውላ። እኔ እኮ አሁን ቲክቶክ ላይ እኔ ስንት ታናሻቸው እንኳን ቲክቶክ ላይ አስባለሁ የማወራው ነገ ምን ይወጣል። ለምሳሌ ወላች ንፍጣም ቀን ከሌሊት ትሰድበኛለች አይደል? አንድ ሚስጥር አውጥታ አታውቅም። ለምን ሞዴሬተር እንኳን አይደለም ለሌላ ሰው ሞዴሬተር ሆነው ሞዴሬተር ሆና ቴሌግራም እያላት ምን እያላት አንድ ሚስጥር አውጥታ ያላዋረደች ለምንድን ነው? አላወራም። ጅል አይደለሁም እኔ እማደርገውን ጠንቅቄ አውቃለሁ። የሆነ ነገር ሳወራ ቀድሜ መጥቼ እነግራቸዋለሁ። እነዛ ሰዎች ሳይነግሯችሁ ደደብ አይደለሁም እኔ። የዋኔ ለወደደኝ ሟች ነኝ፣ እሞታለሁ። ላመንኩበት እጋፈጣለሁ። ከዛ በተረፈ ግን ደንቆሮ አይደለሁም። በውስጥ ማወራውን አውቃለሁ። ውጪ የምደግመው ነገር ካልሆነ በስተቀር ለምንድን ነው ብዙዎቹ ከኔ ጋር ሲጣሉ የድምጽ ቅጅ የምናምን የማያወጡት? ለምንድን ነው? ስለ ራሴ ፐርሰናል ነገር ብሞት አላወራላችሁም። አንድ ጓደኛ የተባለ እስኪ እኔ ስለ ፍቅረኛ ስለ ቤተሰብ ያወራሉላችሁ አምጥተው ያውጡ። እስከ ዛሬ ተጣላችሁ ጓደኛ የምትሏቸው ሰዎች አሉ አይደል? እኔ ቤታ የድምጽ ሪከርድ ያምጡብኝ። ልቤን ነፍቼ ነው የምናገራችሁ። ለምን እኔ ማወራውን ጠንቅቄ አውቃለሁ። ነገ ምን እንደሚወጣ። አበበ ሲታማ ለኔ ብለህ ስማ ነው እሺ? ጓደኛ ሲታማ ለኔ ብለህ ስማ። ሌሎች ሲወጣጡ ስለማይ እኔ ደደብ አይደለሁም። ሪካርድም የተማርኩት በእናንተ ነው።
ማርያምን ሰው ሪከርድ እንደሚደረግ ሶስት ስልክ እንዲተደቀኑ እንደሚ ሪከርድ ያየው ከእናንተ ነው። ባረጋችሁ ይገባችኋል። ነገ ስለምትክዱ ነው። እኔ ግን የማወራው አሜታ አማለው ቁርጥም አደርጋለሁ። ማርያምን አማለው ከተጣላችሁኝ ለምሳሌ ድሬ ተጣልቼሽ ከሆነ ማለት ነው ቀስ ብዬ ለአማራዊት እዚህ ኮመንት ላለችው ማቃቆን አማሻለሁ። እኔ እኮ አልዋሽም እኮ አሜተኛ ነኝ። ቆንጆ ቅመም ማድረግ የምትቺ እካክ እቺ ለማኝ እያልኩ አማሻለሁ። ከተጣላውሽ አማሻለሁ። አልዋሽሽ እምታረግሻለሁ። ካገኘው የሚያሳማ ካገኘው አማለሁ። ካልተጣላውሽ ጓደኛዬ ኮንሽ ምናምን ግን እንደዚህ አሳልፌ የምሰጥ ሰው አይደለም። ከዛ ውጪ ራስ በራስሽ ላማሽ እችላለሁ እንጂ የኔን ገበና 5 ሳንቲም አታገኛትም። ቤታዬ እንግዲህ እንደ ጓደኛ ነኝ። ስም አልጠቅስላችሁም አንዱ ነኝ። እስኪ ቤታዬ አሁን እስኪ እንወያይ። አንድ ቀን እኮ ቁም ነገር አውርተን አናውቅም። ምን አስበሻል? እስከ ዛሬ ከቲክቶክ ያተረፍሽው ገንዘብ ስንት ነው? ተጠቅመሽበታል ወይ? ልጅ ለመውለድ ሀሳብ የለሽም ምናምን ብላ እስኪ ስለ ራሳችሁ ቁጭ ብለን እናውራ አንድ ቀን እንኳን አለችኝ። ሲስተማ እኮ ነው። እኔስ ቤታዬ ኧረ እመቤቴን እንደዚህ ያልኳት። ኧረ እኔማ ምን ገንዘብ አለኝ? ኧረ በስማን ባንክ ውስጥ 10,000 ራሱ አይሞላኝም ምናምን አላወራም። ራሴን እንደ ድመት አር ነው ቆፍሬ የምቀብረው ራሴን። ለምን ቢነገራችሁ ሚስጥር ቂጣችሁ ቢያዝ በጆሮአችሁ ነው ተንፍሳችሁ የምታወጡት። ክርስቶስ ነው ልጅ ምናምን አሁን አላሰብኩም። አንቺ ወልደሻል እንግዲህ እቺ እኮ ጠያቂዋ እኮ ወልዳ ልጇን እንኳን እኮ ማታይናት እኮ እንደው ሄዳ እኮ ማታቅፍናት እኮ እኔ የምትጠይቅ በፍጹም አልኳችሁና እኔ ፍለፊት ጋፈጣለሁ። እንደናንተ አይደለሁም። እንትና እንዳትሰደብ ያልኩ 10-20 አንበሳ ማወርድ አይደለሁም። ሄለን እኔ ላንቺ ጊፍት ሰጥቼ እንዳትሰድብኝ ያልኩበት ካለ ስልክ ከደወልኩልሽ አውጭና አዋርጂኝ ፕሊዝ። ዱሜ ፌቨር ብሏል ነጭ። አውጭና አዋርጂኝ። የፍለፊቴ ነው የተናገርኳችሁ። የፍለፊቴ ፍለፊት እኔ ሄለን ላንቺ ደውዬ ሄለን እንዳትሰድብኝ እንደሌሎቹ ብዬ ወይ በሰው ያሰጠውት አንበሳ ካለ ይምጣኔ ልዋረድበት። ቀብራራ ነኝ እኔ። ሄለን ነገ ወጣ ብትሰድበኝ እንጆይ አድርጉት ብያችኋለሁ። ግን ተራችሁን ጠብቁ፣ አትጣደፉ። ቤታ ለምን ሄለን አልሰደበቻትም? ያ ማለት ከፍላት ነው። ድሮ ስትሰደብ ስትስቁ አልነበር እና በእናንተ ተራ ታዲያ እኔ ለምን እንጆይ አላደርገውም? እኔ ስሰደብ አንዳችሁ ታይ እኔና ሄለን ያጣላል። ልንገራችሁ፣ የመጀመሪያው የሆነ ሰው ወጥቶ ድሬዳዋን ተሳደበ። ከዛ በኋላ ለምንድነው ለድሬዳዋ እናንተ ድሬዳዋን ካላችሁ ህዝብ ሲሰደብ ለምንድን ነው ያንን ሰው ወጣችሁ ያልተቃወማችሁት በሚል ነው። ከዛ እንደዛ ብላ ስትናገር እኔ ደግሞ በሰዓቱ ላይቭ ላይ ነበርኩ የምታስታውሱ ከሆነ ማለት ነው። አይ ሄለን ምን ብዬ ተናገርኳት? ኖ እንዴ እኔ ለምን እናገራለሁ? እኔ ስሰደብ እኮ ማንም ይቆመልኝ የለም አልናገርም ምናምን። የሆነ ሰው እሷ ቤት ሊገባ ገብቻ አስረዳታለሁ ሲል እኔ ነኝ እንዳትገቢ እዛ ቤት ለምን ትገቢያለሽ? ለምን ታስረጃለሽ ብዬ ያ ሰው ገብቶ ዛሬ አንበሳ የሚሰጥ ሰው ነው እንግዲህ እንዳትገቢ ገብተሽ አታስረጃት። ለምን ታስረጃታለሽ? ምን እኔ ስም አልጠቅስላችሁም። ስሜ ዛሬ ጉቺ ስለጠቀሰኝ ጉቺን ነው በጉቺ ነው እኔና እሷ የተጣላን። እንዳትገቢ ገብተሽ አታስረጃት ምናምን ብዬ ማን ስለሆነ ነው ለምን ገብተሽ ታስረጃታች ትስደበን ብዬ ስላነ ዛሬ እንደ ኃጢያት ትጸየፋታለሁ የምትለው ጉቺ ገብታ ነው እሷ ቤት ስታስረዳ ነው። በዛ ነው ማን አባይ ስለሆንሽ ነው ሰው ቤቴ እንዳይገባ እንዳያስረዳም የምትይው ማን አባይ ስለሆንሽ ነው ያልመጣሽው ብላ በዛ ተጠማመድን። አለቀ። የሁሉ ድራማ የተፈጠረው በዚህ ነው። ግልጹን ማወቅ ከፈለጋችሁ በዚህ ነው ይጣላ ነው። እና ነገ ሄለን ወጣ ብትሰድበኝ ጥግጥጋችሁን ይዛችሁ ሳቁ። ቲክቶክ ላይ ያለ ነገር ነው። እናንተ ተሳድባ እንዲ ብላ ቤታን ራሱ ማህፀንሽ የደረቀ ብላ ለምን የዛን ሰዓት አልቆማችሁልኝ? ለምን የዛን ሰዓት ሁላችሁ ቪዲዮ ሰርታችሁ አልተቃወማችሁልኝ? ዛሬ መጣችሁ ሄለን እኮ ቤታ ትትና ትክክላት ያለችው ብላ ያ ማለት እናቷ ትክክላት ማለት ነው ያለችው ምናምን እከካም እንዳትቆሙልኝ። ያኔ ደም እንባ ሳለቅስ በ10,000 ሰው ፊት እንባዬስ እንደ ጎርፍ ሲወርድ ማንም አባሽ አይዞሽ አላልሽኝ። እንቁርቲያውን ተስፋ የለሽም መተሽ እኔን መናገር ጊፍት ሲሰጫታ ነበር ዛሬ ቀንጨራ የጭንቅላ ቀንጨራ የሰውነትማ አትወኝም ወፍራም ነሽ። እንደውም እንድትፈቺኝ አልፈልግም። ቀን ከሌሊት እንድትሳደቢ ነው ማድረግ። ሰው ሳይደርስብሽ ቀን ከሌሊት እንነሻለሽ። የኔ ነገር የፈለገ ተጣልታችሁ ማለት በ7ኛውም ቀን ያገረሽባችኋል። ቤታን አልናገራትም ብትሉ በ17ኛው ቀን እንደ መንፈስ ነው የሚያዞራችሁ። ከኔ ላይ አትፋቱም እንዴ?
ስለዚህ ተውኳኩ ተግማሙ ስትፈልጉ ታረቁ ስትፈልጉ ተጣሉ የምትጣሉት በራሳችሁ የምትታረቁት በራሳችሁ የምትኳኩት በራሳችሁ የምትቀዝሙ በአንድ ፖፖ አራችን ካልዘፈዘፈ የምትሉት ራሳችሁ ዘብዝፉ ተፋቱኝ እኔ 4 ነጥብ ኦኬ ረስቸው ሳሪ ዛሬ ልጆች አመሰግናቸዋለሁ ሳሪ ዛሬ አንገቴማ ቀስቀስፉ ያዘኝ ሲጠነቋቁሉ ነው መሰለኝ ቲክቶክ ላይ ዋሉት አንገቴ ተገትሯል ሳሪ ምናልሽ እኔ እኮ ቤታ ልጄ ናት ቤታ እኮ እኔ እንደዚህ ናት ምናምን ያል ስትናገሪ ነበር ኦኬ ቴንክ ዩ እሱ ትክክል ነው ላይክ ታናሽ ስለሆንኩኝ ልጅ ልሆን እችላለሁ ታደርሽኛለሽ ግን ምናልሽ ለምንድን ነው ሳሪ ጆሮዬ የሰማውን እንድት ለመካድ የፈለግሽ ራስሽ መስለሽኝ ቤታና ለሶስት ሆነው ሲያሸረግዱን ያለች ጋይስ ለሶስት ሆነው አንድ ላይ እንትን ሲሉ ነበር አንቺ የምትፈልጊውን ሰው ለማዳን እኔ ያላልኩትን ነገር እኮ እንደቀልድ ያወራሁት ነው ቪዲዮ ሰርታልሽኝ ሳሪ ያልሽውን ተዋሻለሽ እንዴ እኔ እኮ ያንቺ ጥላቻ የለኝ ያንቺ ክፋት የለኝ ሰው ልጅ ተንኮል የለብኝ አክብሬሽ በትክክል ያወራሽ ሰው ነሽ እኮ ሄደሽ ራስሽ መስለሽኝ ከሰውየው ጋር መጣላቴን የተናገርሽው እኮ እንዴ እንዴት አወቀች ሄለን እሱን እኮ ነው ትክክላት ያልኩት አሁንም ትክክላት በሱ ጉዳይ እኔና ወርቅ ያደረሰኝ ሰውዬ ተጣልተን ነበረ ስምሽን ቤት አድራሻሽን እንቃርጎ ቤት አድራሻሽን ካልሰጠሽኝ እዚህ አልሰጥም አልፈልግም እቃውን አልኩት ተረጋጋ ጠብቅ በፈለኩ ኖ ወርቁ ይጠፋል እኔ ጋር ከኔ ስር ወርቁ ይጠፋል ከኔ ስር እንዲሆናል በኋላ ተጠያቂ ነኝ ፕሌን የሚያበር ሰውዬ ወርቅ ቢጠፋ ገዝቶ አይሰጥም እንዴ አስመሳይ ሀብታም ነው ወይኔ ዘንድሮ እንደው ወይኔ ጋይዝ መቤቴ ሀብታም ነኝ ብሎ አንዳንድ ሰው ሀብታም ኮኔ ሀብት ማማህን ለአንድ ወርቅ እንግዲህ 2000 እና 3000 ለማይሞላ ወርቅ ታንቃለት ሞት እንዴ ጋይስ አላስቀምጣለኝ ነው ማለት ወርቁ ቢጠፋስ እኔ ተጠያቂ ሆናለሁ ሀብታም አይደል ፕሌን ታበርልህ ጀት የራስ አለ አይደል እንዴ ይጥፋ ትገዛለህ የውጋ መጣላቴን የነገርሻት አሁን ውዳቂ ወሬ ነው የተርከሰከሰ ይሄ ራሱ አንድ ድሬዳዋ ላይ እንትን ላይ ባለፈው አላሰማችሁም ሌባና ፖሊስ ህብረተሰብ ላይ አንዱ እኮ ነው ሰዎቹ ተኝተው ሌባ ነው እንግዲህ ሰዎቹ ተኝተው ቤት ውልል ብሎ ተከፍቶለት ማለት ነው ደና ቤት እኮ ነው ገብቶ ከፍሪጅ ውስጥ ማር ሰርቆ ወጣ ልሶ ሲሰርቅ ነው እንዴ ማር እግዚአብሔር ያሳያችሁ ስንት ዕቃ ያለ ፍሪጁን ከፍቶ አንድ ማር ብቻ እንደዚህ እየላሰ ተያዘ አዳሩ ነጋ ያን ማር እየላሰ ተያዘ ህብረ ምንድነው የፖሊስ ፕሮግራም ላይ አዳምጡት ድሬዳዋ ላይ እኮ ነው ንቃንጭ የተልከሰከሰውን እሱ ልክስክስ ደና ነገር ተሸክሞ ፍለፊት እንደሚሄድ ማር ልሶ ወጣ አንቺም እንደዚህ የተልከሰከሰ ሳሪ ያወራሽው አንቺ ነሽ እኔ ቤት አይደለም ላልሽው ነገር ደግሞ መልስ መመለስ አለ በዚህ ቲክቶክ ላይ እስካለን ድረስ ሁላችንም ሶሻል ሚዲያ እስከወጣን ድረስ እስከተናገርሽው ድረስ እመልሳለሁ ስለሌሎች ያወራሽው አይመለከተኝም አሁንም ቢሆን ስለ ስጋ ስለ መኔ ስለ ቀለበሌ አይመለከተኝም ስለኔ ቤታ ግን የተናገርሽው መልስ ያስፈልግሻል መለስኩልሽ አለቀ ይሄ ተራ ወሬ ነበር እኮ ሳሪ ተራ ካንቺ አይጠበቅም እኔ ትልቅ ሰው ነኝ ምናምናው ትልቅ ሰው ነሽ የተከበረ ሰው የተከበረ ቦታ ላይ ነው የሚገኘው ዝንብ ቆሻሻ ላይ ይገኛል ማር አበባ ላይ ይገኛል አለቀ የተከበረ ቦታ ላይ ራስሽን ካስቀመጥሽው አሉባልታ ላይ ማስቀመጥ የለብሽም እኔ ተሰማኝ እንደ ቀልድ ያወራሁትን ነገር 700 ስቶሪያቸው ላይ ለጥፈው አይቼ ነው ወይ 700 ለጥፋቸዋል 700 ወሬ ንገሩኝ ለዛም ወሬውን ንገሩኝ ብያለሁ ታስታውሳላችሁ ጋይስ ወሬውን ንገሩኝ የ700 ወሬ ንገሩኝ ብዬ እኮ ነው የጠየኳቸው እኮ እነ ሳሪ ከዛ በኋላ ስቶሪ ላይ ያረጋ ወይ 600 የራሴ ነው ከፍላችሁ ግቡ ብዬ እንደ ቀልድ ነው ያልኩት ለሶስት ሲያሽቃብጡ ነው ያለች ምናምን ለምን እሷ ጉቺን ለማዳም ብላ ማለት ነው እኔ እዛ ጋር አውርዳ ያላልኩትን ቪዲዮ ሰርታ ብለሽ የተናገርሽው ሳሪ አንቺ ነሽ እና እኔ ብዙ አልሄድብሽም ለምን እኔ ትልቅ ሰው አከብራለሁ ሳሪ እኔ ብዙ አለ ይሁላ ተናግር ወይ ጉድ ከአቅም ከሌላችሁ ሶሻል ሚዲያ ላይ አትምጡ እኔ የልጅ ጠንካራ ነኝ ከኔ ስድብን ከኔ ተማሩ ጥንካሬን እመቤቴ እኔ አሁን ያለውበትን ተመልከቱ ያኔ እንደ ውሻ ሲደረግ ሁሉ ሲተፋብኝ ሁሉ ቤተሰቦችን ሲሰድብ ራሴን ተቋቁሜ እዚህ ደርሻለሁ ሶሻል ሚዲያ መቋቋም ካቃታችሁ አስተያየት ሲሰጣችሁ መቋቋም ካቃታችሁ ሶሻል ሚዲያ ላይ አትምጡ አንታችሁ ደግሞ እንዴ ሳሪ እኔ እኮ አሁን እኮ ለማን ልፍረድ ራስሽ ደውለሽ ስልክ ተሰጥቶሽ አረባካችሁ ተውኝ ወዶንቼ ዛሬ ደግሞ ከየት ያመጣችሁ ጊፍት ነው ራሳችሁ ገብርኤልን ገይጸን ያውን ለሳሪ ግራ ገባይ ለምን ራሷ ስልክ ቁጥሯን ነክታ የሚመስለኝ እኔ ሳሪ ሳስበው ሄለንን ልታጠምድ እንዴ ስገምት ልታጠምዳት የሆነ መረጃ ምናምን ትከባበል ብላ የሆነ ከዛ በኋላ ሳታስበው
ወደ እኔ እንዴት እንደሆነ አላውቅም ጋይስ እንጂ አንድ ሰው ነው ደውዬ ለእናንተ ካማውላችሁ ስተተኛው እኮ ነኝ እንዴ። አሁን ሳሪ ነው መጣ ቤታ ሁለታችንን ልታጣላ ነው ሄለን እንዳታምኛት ሁለታችን እንድንጣላ ትፈልጋለች ትለኛለች ዛሬ። ለሄለን ግን ደውሎ የሚያወራው ማን ነው? እራሷ ናት። እኔ ቤታ አይደለሁም። ሄለን ጋር አንድ ቀን ደውዬ አላውቅም። ስልክ ቁጥሯን መቤቴን የለኝም። ሄለን ትናገር እንዴ ቤታኝ እኔና አንቺ ልታጣላን የነበረው ዛሬ እኮ ባትጣሉ ኖሮ ሳሪ አብረሻት እኮ በስልክ ረጅም ጊዜ ታወሪያት ነበር። ዛሬ ባትጣያት ሁሉ ጊዜ የምታወሪያት ሰው ነበረች። እኔና አንቺን እንዴት ነው የምታጣለው? አንቺ ነሽ እኮ በስልክ ሁሉ ደረጃ ሄደሽ ስለ ህዝቡ ሁሉ ስታወሪ ነበር። እንዴት ነው እኔና አንቺን የምታጣላን? አይኖ እኮ ጋይስ ማሳዘን አይደለም አውዶቼ። እኔም እንዴ ሁሉም ራሱን መጠበቅ አለበት። ሁሉም ለራሱ መቆም አለበት ጋይስ። እንዴ እኔም እኮ አሳዝናለሁ። እኔም እኮ ያኔ ስነካ እኮ ፊት ለፊት እኮ ጠንካራ ልመስል እችላለሁ። ስልኬን እኮ አጥፍቼ እኮ ደምን ባኮ ነው ያለቀስኩትኝ ጋይስ። እመቤቴን ዛሬ እንዲሞኔን አትዩ። ዛሬ ህመሜ እኮ ዛሬ እንደዚህ ነው እኮ መሆኔ እኮ ማርያምን የስንት ጊዜ ሙሉ ስትረስ እኮ ነው ጭንቅላቴ ላይ ለቀቁብኝ። ዛሬ እኔ መሳቄን መጫወቴን አትዩ እመቤቴን እንዴ ስንቱን አሳልፌ ነው እዚህ የደረስኩትኝ። ማንም ህመሜን እስኪ አስቡትኝ። ጧት ስትነሱ እናንተ ናችሁ በሪካርድ ያ ሁሉ ህዝብ፣ ለዛውም እኮ ተራሱ አይደለም የሰደበኝ። ስንት ሺህ ፎሎ ያላቸው ተሰሚነት ያላቸው ቪው ያላቸው ሰዎች ናቸው እኮ በማህበር ተነስተው እኮ ያንቀጠቀጡኝ። ብቻዬን እኮ ነው የተቋቋምኳቸው። ትረሳላችሁ ለ9 ሆነው ሲወቅጡኝ እኮ ከሪካርደር ጀምሮ የቆምኩት እኮ ቤታ ነኝ። የራሴ የምላቸው ሰዎች እኮ ቪዲዮ ሰርተው ለኔ እንኳን አልቆሙልኝም። ጓደኛ የምትሏቸው ሰዎች ለላይክ እና ለቪው ሰው እንዲወዳቸው የሌላ ደጋፊ እንዲወዳቸው ብለው ተነስተው ቪዲዮ ሲሰሩ እኔ እኮ ህመም አለብኝ። እናቴን እንሳኝ ጋይስ። እኔ ለነሱ የውሸት እንኳን በአባቴ ምይላቸው ማለት ነው። ይቅር ይበለኝ። ለሱ ሻማ አብርቻለሁኝ። ለሱ ሻማ ማብርቻለሁ። ለቤተ ክርስቲያንም ሰጥቻለሁ። በአባቴ ማልኩበትም ማለት ነው እነሱ እንዲድኑ ብዬ። እነሱ ግን ለኔ ቤታን ተዋት ብለው እንኳን ቪዲዮ አልሰሩልኝም። ሌላ ሰው እንዲወዳቸው የሌላ ሰው ደጋፊ እንዲያዝንላቸው ወጥተው ቪዲዮ ሲሰሩ ነበር። ስንት ህመም አለብኝ የሰሩኝ። ቅናተኛ ምንም በማላውቀው ቅናተኛ ምቀኛ ሰው እንዲያልፍለት አትፈልግም እያሉ ስሜን ሲያጠፉ ማንም ሰው አልቆመልኝም። ላደረኩላቸው ነገር ምስጋና የላቸውም። ዞሮ የሚወጉኝ እኔን ነው። ከጠላት ጋር ጊፍት የሚሰጣጡት እኔን ነው። እኔም ህመም ቁስል አለብኝ። ዛሬ ሄለን ስትናገራቸው ለማንም አባታቸው አልቆምላቸውም። ለማንምም አልቃወማትም። ጥጌን ይዤ እንደማንኛውም ሰው ያለው ተውኝ። አሁን ስሜት አያታርጉኝ ማርያምን። እኔ በጣም እኔ ላይ የደረሰው ነገር ማንም ሰው ላይ አልደረሰም። በቲክቶክ ታሪክ እኔ እንደተሰደብኩትኝ ማናችሁም አልተሰደባችሁም። እከካም ደግሞ ዛሬ መታችሁ ልትመጣጠኑ ትፈልጋላችሁ። ሳሪ በራሷ ነው የተሰደበችው። ለምን ሄዳ ታወራለች? አንድ ሰው እስካማ ድረስ ሄለን ጸጥ አትላትም፣ ትመልስላታለች እንዴ? ሁሉም እዚህ ቲክቶክ ላይ የምታዩት ራሱን ለማዳን ራሱን ለማውጣት ራሱን ከፍ ለማድረግ ወይም ደግሞ ራሳቸውን ለመከላከል ለሚሄዱት። እኔ እየተጠቃው ቁጭ ብያ ላይ አሁን አሞኝ ዛሬ ጠዋት ማርያም ነው የምላችሁ። አሁን አንገቴ ቀስፎኛል። ጠዋት በኃይለኛ ህመም ውስጥ ነበርኩኝ። አባቴ ጋር ደውዬ ማርያም ነው የምላችሁ መናገር ባይኖርብኝም ማለት ነው። ሲስተር አሁን ትመጣለች። በጣም አሞኛል፣ ግን ራሴን ለመከላከል ማንም አይቆምልኝማ። ማንም ሰው ከወዳጆቼ ከልጆቼ እንደዚህ ከሚደግፉኝ በስተቀር ፌመስ የተባለ ትልቅ ፎሎ ያለው ሰው ወጥቶ ተዋት የሚልልኝ የለም። ለራሴ ነው የምቆመው። እመቤቴ እንዲህ ስጥጥ እያለኝ መጥቼ እናገራለሁ። ጠዋት እኔ የነበርኩበትን ያው የሚያይን ሰው ያውቃል። በስልክ ማለት ነው ሳወራ የነበረው እንደ ሰው አልነበርኩኝ። አሁን እንዲህ ሳወራ ማለት ነው እናቴን እንሳኝ ህመሜን ዋጥ አድርጌ ነው። ስለዛ ሳሪ ራሷ ሂዶ ነው በስንት ነው እኔ ምንም እመቤቴን ደግሞ ያው ሌላ ነገር ነው የሚሉኝ። አያስፈልግም። ኪዳነ ምሕረትን እዚህ በክርስቶስ አያስፈልግም። በእመቤቴ ነው እኔ ስሜታዊ የሚያደርጉኝ ምንድነው? ሳሪ ታሳዝናለች ይችላል። ታያት ሳሪ ታሳዝናለች። እኔ እኮ ከመሬት ተነስቼ ሳሪን የመሳደብ ሱስ ኖሮብኝ ሞራል ኖሮኝ አይደለም። ግን እሷ ራሷ ሄዳ አውርታ ጋይስ ነገ የሚመጣባትን እንዴት አታውቅም? ኳክቷ እኮ ሄለን ጋር እሷ ናት እኮ ጋይስ። አይ ነው እኮ ግን ጋይስ እኔ ጥፋት የለብኝም። እኔ ለራሴ መቆም አለብኝ። የዋሸችው ነገር ነበረ። እኔ ቪዲዮ ሰርቼ 600,000 የኔ ተበልቻለሁ አላልኩኝም። ለኔ የተባለው ነገር አሁንም አልዋሸውም። ስም መጥራትም ካለብኝ እጠራለሁ። ሌላ ነገር ታስቦልሻል፣ ሌላ ነገር ይሰጥሻል ተብዬ የተነገረኝ አለ። ላይቭ ላይም ሰምታችኋል፣ በስልክም ተነግሮኛል። አለቀ። ከዛ በተረፈ ግን እኔ 600 ያልኩትኝ የውሸት የጨዋታ ነው። እዚህ ላይቭ ላይ እጣ ፈንታ ሳጫውት ነው። ፕሮፋይል ላይ
700 ሺህ ብለው ሲያስቀምጡ 600 የኔ ነው ምናምን ብዬ ቀልጄ ያስገባዋቸው። ላይክ ሳሪ ራስሽ ነሽ ሄደሽ የተናገርሽው። እኔ አሁን በቃ እኔ እንጃ አይ ዶንት ኖ እግዚአብሔርን እና እኔ እቺን ቁርቲን ባለችው ነገር ነውና እንቁርቲ ቴክስቶችሽ በፌክ አካውንት ያስታውቃሉ። ድምጼማ ተውትኝ ጋይስ። እኔ እነዚህ እናቴቱም ስሜታዊ ያረጉኝ ለምን እኔ ምን ያህል ያሳለፍኩትኝን ስለማቅ ሰዎች አሁን እንደዚህ እንትና ተሰድባለች እንትና ሲሉ ያስቀኛል። አልተሰደባችሁም ገና ግን አልተዋረዳችሁም። እኔ ላይ የሰራችሁት ሴራ ገና ነው። ውልሽም ትናከሻታለሽ። እኔም ቤታ ቅናተኛ ምቀኛ ጓደኛ ያወጣላት ጓደኛ ለጓደኛ ተመች ነገረኛ እያላችሁ ማለት ነው ተሰብስባችሁ ተደራይታችሁ ስታጠቁኝ ነበር። ገና ነው እናንተ። እኔ ለመድኃኔዓለም ነው ብያልቅሽ እመቤቴን የሰጠሁት ተንበርክኬ እናንተን ነገር ያደረጋችሁኝን ማለት ነው። አንዳችሁንም አረሳ ጓደኛም ብትሆኑ ያዳሜ ማለት ነው። ለእናንተ ነው ወጥቼ ስንት ገመናችሁ አንድ አፍ የላችሁም። እስኪ ወንድ አባታችሁ ተናገሩ ወጣችሁ። አንድ ጓደኛ የተባልሽ ወንድ አባትሽ ወጥተሽ ተናገሪ። የደበቅኩልሽን ታሪክ ሁሉ እዚህ ቲክቶክ ላይ ማለት ነው ለአንዴና ለመጨረሻ ጊዜ እንዴት አባት ያርጌ እንደምናገርልሽ አሳይሻለሁ ከነመረጃችሁ። ለዛ ነው አንድ ጓደኛ ወጥቶ ሞራል ሳይኖረው እንደዚህ ቤት ታናት ብሎ የማይናገረው። ስንት አባታችሁ ገበናችሁን ነው ያስኩላችሁ። ደግሞ የኔ ገበና ካላችሁ አውጥታችሁ ተናገሩ ለህዝብ። ይሁን እመቤቴ ፊት ለፊት ነው የተናገርኩት። እኔ ስለናንተ መጥቼ አሚን እኔ ስለራሴ ወይ ምናምን ገበና ካለ አውጡና አዋርዱ። እከካም ጋይ ስሜታዊ ያደረጉኝ ገብርኤልን ስመሳዩላ ተጠቅመው አዳሚ ተጠቅመው ተፍተውኝ ደግሞ ስለኔ ያወራሉ። የትኛውን ነገር ጋይስ አጉድዬባቸው ነው። ገብርኤል አያስቅም። ጥርሳችሁን አታግጡ። አንገቴን አሞኛል ተቀጽፌያለሁ። የትኛውን ነገር አጉድዬባችሁ ነው ስትጠቁ ፊት ለፊት ቆሜ ቤታ ምን አገባሽ ራስሽ ካልተነካሽ ለሰው ብለሽ ምን አገባሽ እስከባል ጌም ስትጫወቱ ጊታር ስሞክ ሳይኖራችሁ መጥቼ ጊት ጋር ያራችሁን ከመሙላት ከሰራችሁ ካለ መጥፋት ገስታችሁ ላይ መጥቼ እኔ ስመጣኩ ገስታችሁ ላይ 400 ሰው ባያችሁ 1000 ምናምን ሰው ነው እኮ የሚገባላችሁ። ያወኩትኝ አብሬያችሁ አትጭብን ተኚ እዚሁ ተኚ እያላችሁኝ ጋይስ መኝታ ያጣው ነው እኮ የሚመስለው። ለምን ለራሳቸው ቪውና ሰው እንዲገባላቸው ምናምን በቃ እዚሁ ተኚ እያሉ ፋራ አርገውኝ ነው እኮ ደንቆሮ አርገውኝ ከመውደዴ እንጂ ሳላቅ ቀርቻ አይደለም። ማርያምን ጋይስ ጠንቅቄ የሚሰሩትን ሴራ ቃል እዚሁ ተኚ እያሉ አልጋይስ ከከዳ ድረስ አልጋይን ወይኔ አምላክ እስራኤል አልጋይን እስከ ከዳ ድረስ እዚሁ ተኚ ጋይስ እዚሁ ተኚ እያሉ ገስት ላይ እያስተኙ ጠዋት ላይ ሰውን እኮ እዛው ተኝቼ እኮ ነው ቤት አሁንም አለሽ ይለኛል ከነሱ ቤት ካለ መውጣት የተነሳ። ዛሬ ግን እናንተ እኔም ባሽሙል ልትናገሩ ትደርሳላችሁ። በስልክ እኮ ደውላችሁ ማለት ነው ጋይስ አንገቴ ቀስፎኛል መዞር አልችልም። በስልክ ደውለው እኮ ጋይስ እመቤቴን ይኸው ከዋሹ እስኪ በልጆቻቸው ምን ይዋሹ። ስልክ ደውለው እኮ ቤታ 80 ምናምን ሺህ ፎሎ ነበረኝ እድሜ ላንቺ ካወቅ ክሬዲትሽን አልበላም ባንቺ የተነሳ ሰዎች አወቁኝ ብለው እኮ ያመሰገኑኝ ሰዎች አሉ። እንዳትክዷትኝ እከካም አንገቴ ጋይስ ተይዟል። እግዚአብሔርን እኔ በጣም ነው የሚሰማኝ። በቃ ውስጤ ይሰማኛል። ለምን ይሁሉ ይደ እኔ አሁን እቺ ጂጂ ምናምን ተነስታ ብትሰድበኝ እንደነሱ አይነት ሰው እንደነቴቴ ምንም አይመስለኝ። አባቴ ሞት ነው የምላችሁ ምንም መስሎ አይታዩኝም። ጓደኞች አልነበሩ አልደዋወል አያውቁኝ። እኔን የሚያውቁኝ ሰው ግን እኔ የሆንኩላቸው ሰው ግን አንድ ቀን እንኳን ቆሞ ያልተጋፈጡልኝ። ዛሬ እኔን በአሽሙድ ለማማት እርስ በርስ የማይዋደዱ ሁለት ሰዎች አላችሁ። አትዋደዱ፣ ትጠላላላችሁ። አንቺም በዚህኛው ስልክ መጥተሽ ጥላቻሽን ትነግራለሽ፣ ያቺኛዋን መጥተሽ ጥላቻሽን ለኔ ሁለታችሁም ትነግራለሽ። ዛሬስ ከልዬ ተባላችሁ ጊፍት ትሰጣጣላችሁ። አስመሳይ ናችሁ። አባቴ ሞት ሁለቱም አይዋደዱ። ሁለቱም ደውለው ሁለቱም ጥላቻቸውን ነው የሚያወሩት። ሁለቱም ዛሬ ግን ከልዬ ወይኔ እንትን መንደር የማይደረሰ እንትናዬ ይባባላል። አስመሳዮች፣ ውሸታም፣ ቅማንጅራ ሙላ። ወይኔ ጋይስ እንደው ይጀምሩት እንጂ ነው የጨርሰው ነበር። ያው እኔ ቤታዬ መቼስ ኧረ ስም ምን እጠራለሁ ውዴ። ቲክቶክ ላይ ብልጡኝ። እኔ በሞኝነቴ በድድብናነቴ ድሮ ተበልቻለሁ። እመቤቴን በቃኝ። ከዚህ በኋላ በፊት እኔ ካያችሁ ማለት ሩጬ
ስም እጠራለሁ አይደለ ጋይ ስም እጠራለሁ ሩጪ ብድግ ብዬ እንትና አላለሁ። ማንም የሚጠቃው እኔ ነኝ። ሁሉም ሰው በአሽሙር ጠቅ ታረጋለች። ሁሉም ሰው ስም ሳይጠቅስ ይናገራል። እኔ ግን ስም ወጥቼ ተናግሬ እንዲህ ብል ማለት ነው ማን ላይ ነው የሚጠቆረው? እውነትም ቢኖረኝ እውነታ የሚሸፈነው እኔ ቤታ ላይ ነው። ሲነኩኝ ግን በቀን ያሳያቸዋለሁ። እንዴ ጋይስ እናቴ ትሙት እኔ እኮ እንደ እብድ እኮ ነው የማየው እኮ ወይ አንገቴ ተቀስፏል። ሄል ቤታ እስኪ እናቴ ትሙት ይዋሹ ቤታ እኔ እኮ በጣም ነው እኮ የምጸየፋት እኮ በጣም ነው የምጠላት። ዛሬ አሁን አሽኮለሌ ቂንጥራቸው በወንጭፍ ነው በቃ እንደዚህ ማጮ የሚፈልጉትኝ በቃ እንዲህ ለሁለት ተጣብቀው አስመሳይ ናችሁ ውሸታም ከሃዲዎች። አሁንም አንዳንዶቻችሁ ከብሎክ ያወጣችሁኝ ለምን እንድመጣ እንደፈለጋችሁ አውቃለሁ። አታስመስሉ። ላይቭ ላይ ወጣችሁ ምናምን ነገር እኔ ከማንም ጋር ቃል ፈለኝ ከማንም ጋር በቴሌግራም አትምጡ። ሾካካ አስመሳዮች ነገር ማልፈልገው ተናገሩ። እመቤቴ እዚህ በላይቭ ሊወጡና ማለት ነው ታርዛን ይጫወታሉ። ጃኪጃን ነው ላይ የሚሆኑት። እኔ ሁለት አይነት ሰው ግራ ነው የሚገባኝ እንዴ በዚህ በቲክቶክ ላይ መጣው እኔ ያል እንዲያል ምን ያላወራ ምናምን በቴክስት ጻፊዎቹ እናንተ እስኪ አላልኩም በሉ እነዚህ ምን አይነት አስመሰረ በቀቀኑላ ታምም ያለው እኮ ተመልከቱኝ። እመቤቴን አሞኛል እኮ አሁን ይሄንን እንዲህ ብትሏቸው ምን እንደሚሉ ታውቃላችሁ? እኔማ እኮ የጓደኝነት ጥጌ ላሳይ ለሱ መልሳለኝ የጓደኝነት ጥጌ ላሳይ ለመስማማት ብዬ እንደዚህ ድሮ ስንት ነገር ያሳለፍ ነው እንዳይጠፋ ብዬ ነው የጻፍኩት ልትሉ ነው አይደለም? ለጥቅማችሁ ነው አውቃለሁ። ኧረ እኔ ምን ጌም እጫወታለሁ? እኔ እኮ ታምም ያለው እኮ ጋይስ አባቴ ሙት አሞኛል፣ ግን እንዲህ እየሞትኩ እመጣለሁና ባጭሩ ለራሳችሁ ቁሙ። አሉባልታ ካወራችሁ በስልክ ካማችሁ በኋላ ሲወጣ አትደንግጡ፣ አትበዱ። ያወራችሁት ነገር ነው በአደባባይ ወጣው። በውስጥ ያወራችሁት ነገር በአደባባይ ይወጣል። አስደንግጡ። መጀመሪያ የምታወሩትን ወቁ፣ የምትናገሩትን ሰው ወቁ፣ ለምታወሩት ሰው ወቁ። ከወጣ በኋላ ደግሞ እየየ የለም። እኔ አሁን ነገ ያማው ሰው ቢወጣ አምቻለሁ ነው የምለው። እመቤቴን አምቻለሁ። ገብርኤልን ያውና ከበደን እያማው ካገኛችሁ አምቻለሁ። አድርጋለሁ ነው የምለው። አምቻለሁ። ውዶቼ ጌም ተጫወቱ የምትሉኝ እኔ እንደማንም አይደለም። አጀንዳ ይዤ ሰው ከሰበሰብኩ በኋላ ጌም የምጫወት ሰው አይደለም። ይቅርታ። እኔ ቤታ ጌም መጫወት ባለብኝ ፕሮግራም ሰዓት እጫወታለሁ ውዶቼ። እሺ ጌም መጫወት ፍላጎቴ ከሆነ ወደ ጌም እሄዳለሁ እንጂ እንደዚህ ሰው ሰብስቤ ካወራው በኋላ አጀንዳ ካመጣው በኋላ ላጥ ብዬ ጌም አልጫወትም። ያ ስሜት የለኝም። እንዴት ነው ጋይስ? የሆነ ነገር ውስጣችሁ አመቃችሁ ያንን ወዲያው እርስ ታርጋችሁት ከዛ በኋላ ወደ ጌም ደግሞ ታብታብ አድርጓ እንዳበባ ነው ያለልን ብቃቴ። እንዲሁም ጌም እየተጫወትኩም እንዲሁም እያወራው ማምጣት እችላለሁ። ብቃቴ ነው 4 ነጥብ። እንደማንም እኔ አሜት ካማው በኋላ ሰው አልሰበስብም። አሜን ከሰበሰብኩ በኋላ ጌም አልጫወትም። ፕሮግራም ያለኝ ጌም የምጫወትበት እጫወታለሁ። አሁን ፕሮግራም ያለኝ ታመም ያለው አንገቴን አሞኛል። ትክክል አይደለሁም።